ውዴ በሰላም ነው? ቸኩልሽ የጠራሽኝ? በሰላም ነው። ምን ሆነሽ ነው? ፊትሽ እኮ ልክ አይደለም። በሰላም ነው፣ ግን አንድ የምነግርህ ነገር አለ። ምንድነው? ንገሪኝ፣ አታስጨንቂኝ እንጂ። እንዴት እንደምነግርህ እኮ ጨንቆኝ ነው። ተረጋግተሽ ንገሪኝ እንጂ የኔ ፍቅር፣ ምን ሆነሽ ነው? ያዕቆቤ፣ ይህን ስነግርህ ደስ ይበልህ አይበልህ አላውቅም፣ ግን ደግሞ ግዴታ ማወቅ አለብህ። እርጉዝ ነኝ። ምን? እርጉዝ? የምን እርግዝና ነው እንዴ? ደስ ይላል አይደለ? እኔም እኮ በጣም ደስ ብሎኛል። አንተም እንደኔ ደስ ብሎኛል አይደለ? ትናንትና እኮ ትንሽ ሆዴን አሞኝ ሐኪም ቤት ስሄድ እርጉዝ እንደሆንኩ ነገሩ። ማርቲ እወድሻለሁ፣ እሱን ደግሞ ጠንቀሽ ታውቂያለሽ። ግን የፈጸመው ማን ነገር ነው? በደንብ ቼክ አድርገሽዋል? ማለት ሌላ ሆድ ህመም ምናምን ይሆናል። ምን እያልክ ነው ያዕቆቤ? የምርመራ ውጤት እኮ ቦርሴ ውስጥ አለ፣ ላሳየህ። በፍጹም አይሆንም ማርቲ፣ ተማሪዎች እኮ ነን። ረሳሽው እንዴ? እስክታደርግሽ ድረስ ምን እየሰራሽ ነበር? እኔ ፈልግ ይመስላል እንዴ ያዕቆቤ? ድንገት የተፈጠረ ነገር ነው። ደግሞ ምን ችግር አለ? የኛ ልጅ አይደለ? የኔም ያንተም ልጅ። በድንገት ቢሆንም መሆን የለበትም ማርቲ። እኛ ኑሯችን ታውቂዋለሽ። በዚህ ስቃይ ላይ ሌላ ስቃይ፣ ይህ በምንም ሁኔታ የሚሆን ነገር አይደለም። ሊሆን አይችልም ማለት ማርቲ፣ እኛ እንዋደዳለን። መዋደድ ብቻ ሳይሆን ደግሞ ዘላለም ልንኖር ቃል ተገባብተናል። እሱማው ማርቲ፣ ልጅ የማሳደግ ሁኔታ ላይ አይደለንም። ስለዚህ ይህንን ተረጂ። ልጁ ዛሬውኑ መውረድ አለበት። ምን ማስወረድ? ያዕቆቤ፣ ይሄን ያልኩህ አንተ ነህ? ትንሽ እንኳን አታፍርም? ፈጣሪን እንኳን አትፈራም ያዕቆቤ? አሁን ማርቲ እንደዛ ነው። ዛሬ ነገ ሳት ልጁ መውረድ አለበት። በጣም ታሳፍራል። ይሄን ካንተ አልጠብቅም ነበር። ማርቲ እንዳትከተለኝ። ማርቲ ምን ሆነሽ ነው? አይ ምንም አልሆንኩም። ማርቲ እንዴት ምንም አልሆንኩም ትኛለሽ? ፊትሽ ቲማቲም መስሎ እያየሁት አይደል እንዴ? ቆይ ምንድነው የተፈጠረው ነገር? በዚህ ኑሮ ላይ ሀዘን ተጨምሮበት በጭራሽ አይሆንም። አንድ ነገር ላማክርሽ ነበር፣ በጣም ስለጨነቀኝ። ምንድነው? ንገሪኝ እህቴ። ቆይ ማን አስቀይሞሽ ነው? ንገሪኝ። ነው ወይስ ከእህትሽ የምትደብቂው ነገር አለ? አይ እኔ እኮ ምንም ነገር ልደብቅሽ ፈልጌ አይደለም። እንዴት መናገር እንዳለብኝ ጨንቆኝ ነው። በጣም አስጨነቅሽኝ እኮ። ንገሪኝ እያልኩሽ ነው። ከዛ በኋላ መፍትሄ ካለ እንፈልጋለን። አሁን ሳታለቅሽ ንገሪኝ። ምን መሰለሽ፣ ትናንትና አጋጣሚ ሆዴን ሲያመኝ ሐኪም ቤት ሄጄ ነበር። እናማ ስመረመር እርጉዝ እንደሆንኩኝና የ5 ሳምንት ነፍሰ ጡር እንደሆንኩ ነገር። ምን? አረገዝኩ ነው እያልሽኝ ያለሽው? በነፋስ ነው ወይስ? ተጠራጥሬ እኮ ድጋሜ ተመርምሬ ነበር፣ ግን በቃ እርጉዝ እንደሆንኩ ነው የነገሩ። ለጓደኛዬም ስነግረው ደግሞ እንዳስወርደው ነገር። ጭራሽ ዲቃላ ተሸክመሽ ትመጫለሽ? ምን አይነት ክብረ ቢስ ወራዳ አይነት ሴት ነሽ? እህቴ ዝም በይ። እህቴ አትበይ። እንዳንቺ አይነት ዝርክርክ እህት የለኝም። ቆይ እንዴት ማስተዋል ይሳንሻል? ቆይ አርፈሽ ትምህርትሽን አትማሪም ነበር? እኛ ትምህርት እያልን እንልክሻለን፣ አንቺ ደግሞ ከማንም ወንድ ጋር ትጋደሚያለሽ። ኧረ እኔ ዝም በይ። አፋለኝ ብለሽ ታወሪያለሽ እንዴ? ይህ እኮ በጣም ትልቅ ውርደት ነው። ክብራችንስ እሺ ይቅር፣ ግን መብላት እንዳቃተን ኑሮ ጣሪያ እንደነካ አታውቂም እንዴ? ሳላስበው ነው እኮ የተፈጠረው። ሳላስበው ነው የተፈጠረው? ማሰብ ነበረብሽ መጀመሪያ። የምትማሪው ለማሰብ አይደለም እንዴ? እንደማንም ዲቃላሽን አንጠልጥሎ ለመምጣት አይደለም። ቆሻሻ ማይረገ ቢስ ነሽ በጣም። ቆኛ መውለዱን ሳንፈልገው ቀርተን ይመስልሻል እንዴ? ማሳደግ ስለማንችል እንጂ። ደደብ። ይሄ ዲቃላሽን ሳይውል ሳያድር ታስወርጀዋለሽ።
ምንድን ነው ያደረኩት? ለምን ስሜት ያመንኩባት? ማርቲን በጣም ወዳታለሁ፣ ከማንም በላይ ከምንም በላይ። ለምንድን ነው ያስከፋዋል? ደግሞ የሷ ጥፋት አለ። ለምን አደረግኩት? የኔም ስህተት እኮ ነው። ግን ደግሞ በዚህ ሰዓት ልጅ ወልዶ ማሳደግ ከባድ ነው። ማርትዬ ምን ነው? ምን ሆንሽ? ምንም አልሆንኩም እማዬ፣ ደህና ነኝ። ትንሽ ብቻ ራሴን አሞኝ ነው። እንዴ ራስሽን አመመሽ? በቃ ነይ ተነሽ፣ ሐኪም ቤት እንሂድ። ሳይውል ሳያድር መታከም አለብሽ። የምን ሐኪም ቤት እማዬ? በጣም ደህና ነኝ። ትንሽ ረፍት ሳደርግበት ደግሞ ይሻለኛል። እንደዚህ የሚባል ነገር የለም። እኔ መረፍ ምለው ስትሄጂና ስትታከሚ ነው። ነይ ሙሉ ምርመራ ታደርጊያለሽ። ነይ። ሙሉ ምርመራ? እንዴ እማዬ እስኪ ንኪኛ። በደንብ ደህና እኮ ነኝ። ደህና ነኝ። ንኪኝ። አይሻልም? ይኸውልሽ ስለተንቀሳቀስሽ አይደለም እንዴ ደህና ነሽ የሚባለው ዶክተሩ ጋር ሄደሽ ደህና ናት ሲል ነው። በያውን አታላጅ። ነይ ተነሽና እንሂድ። ደህና ነኝ አልኩሽ አይደል እንዴ እማዬ? እንዴ በቃ አታስጨንቂኝ ከዚህ በላይ። ጉድ እኮ ምን ሆናለች እቺ ልጅ ሰሞኑን? ማርቲ እኔ እወድሻለሁ፣ እሱን ደግሞ ታውቂያለሽ። ለአንቺ ያለኝ ፍቅር እንደ በፊቱ አንድ አይነት ነው። አሁን የመጣሁት እንድትደልለኝ አይደለም። በቃ ችግሮቻችንን እኩል ተጋፍጠን እንድናልፍ ነው የምፈልገው። እውነት እየደለልኩሽ እኮ አይደለም። የመጀመሪያም እንደሆንሽ በጣም እንደማፈቅርሽ ታውቂያለሽ አይደል? እኔ አሁን በልጁ ጉዳይ ድጋሜ እንድታስብበት ልጠይቅህ ነው የመጣሁት። ማርቲ እውነት እኔና አንቺ ያለንበት ችግር አልታወቅ ብሎሽ ነው? ችግር ምናምን እንድትለኝ አይደለም። በቃ አሁን አቋምህን ብቻ ነው ማወቅ የምፈልገው። እንዴ ምን እያልሽ ነው? ምንም ማያውቅ ልጅ በእኛ ስህተት መጥቶ መሰቃየት አለበት? ስህተት ቢሆንስ ዋናው የኔ እናንተ መሆኑ አይደል እንዴ? የማትወደኝ ከሆነ ወይ ንገረኝ። እወድሻለሁ፣ ግን ደግሞ አስቢው፣ ገና ተምረን ሳንጨርስ ይሄ ነው የሚባል መተዳደሪያ ሳይኖረን ልጅ የማይሆን ነገር። እኔ ቤተሰቦቼ ያናግራቸዋለሁ፣ አንተ ደግሞ በቃ ሽማግሌ ላክ፣ ከዛ በቃ አብረን እንኖራለን። እሺ በይኝና በወዲሽ ያልሽው ልጅ መምጣቱ ጥቅም ስለሌለው አስወርጂው። እስከዛሬ አላውቅህም ማለት ነው? ከአንተ ጋር ያባከንኩት 3 ዓመት በጣም ይቆጨኛል። ሁለተኛ እኔን ለማግኘት እንዳትሞክር። ደህና ሁንሽ። ያዕቆቤ ይህን ካንተ አልጠበቅኩም ነበር።
ቢያንስ ችግሬን ትካፈላለህ ብዬ ነበር ራሴን አሳልፌ የሰጠው። ያቺ ከአንተ ጋር አብሬ ያደግኩባት ቀን ምን ያህል የተረገመች ናት። አንተን አስደስታለሁ ብዬ ለአንተ ልዩ ስጦታ ለመስጠት ነበር ራሴን አሳልፌ የሰጠው። ድንግልናዬን በመስጠት ፍቅሬን ለመግለጽ ነበር። በዛች ቅጽበት ግን አረገዝኩ። አንተም ገፋኝ። ታዲያ የኔ መኖር ምን ይጠቅማል? የወደፊት ህይወቴ ነው ያልኩት ሰው ልጅ በሰጠሁት አልፈልግሽም ካለኝ በህይወት መኖሪ ምን ጥቅም አለው? ማርታ ልጆች ማርታ አንቺ ማርታ! አቤት። ምን አሰብሽ? ስለምኑ ትኛለሽ እንዴ? በወድሽ ያልሽው ሎተሪ መሰለሽ? እዛ ደቅለሽ የመጣሽው ልጅ ምን ለማድረግ አሰብሽ እያልኩሽ ነው። ይቅርታ አድርጊልኝና ግን እህቴ ከዚህ በኋላ ስለ ልጁ ባታወሪ ደስ ይለኛል። ኧረ ተይ እንጂ ስለ ልጁ አላውራሽ። ሙሉ ቀን ስለ ልጁ ስብሰለሰል ነው ያልኩት። አሁን እማዬ ሳትሰማ ቶሎ ብለን ወደ ሆስፒታል እንሄዳለን። ከዛ ታስወርጂዋለሽ። ታስወርጂዋለሽ? መቼም ወልደዋለሁ እንደማትኝ ተስፋ አለኝ። ያለሽበትን ግን ታውቂያለሽ? እኩዮችሽ እዛ እየተማሩ ነው። አንቺ ደግሞ እዚህ ተዘብዝፈሽ ዲቃላ ልታሳድጊ ነው፣ በዛ ላይ በሌላ ገንዘብ። ጭንቀቴን ታቀይልኛለሽ ብዬ ነበር የነገርኩሽ። አንቺ ግን ቢገባሽ ለአንቺ ብዬ ነው። አሁኑኑ ወደ ሆስፒታል እንሄዳለን። ካልሆነ ደግሞ በባህላዊ መንገድ ታስወርጃለሽ። ጨርሻለሁ። በጣም ታሳዝኛለሽ። የኔን ውሳኔ ደግሞ ትንሽ ደቂቃ ብትጠብቂ ታይ ነበር። አንቺ ወዴት ነው የምትሄጂው? ስለምን ውሳኔ ነው የምታወሪው? ይኸውልሽ እኔ ስለ አንቺ ውሳኔ አይመለከተኝም። እዚህ ቤት እስካለሽ ድረስ የሚሆነው ይሄ ነው። በጣም አመሰግናለሁ። እንደዚህ ክፉ አመስኝም ነበር። ለካ አላውቅሽም ማርታ። ይኸውልሽ ቢገባሽ ኖሮ ነገ ላይ ታላቅ እህቴ ነች ለእኔ እንደዚህ ሆነችልኝ ብለሽ ታመሰግኛለሽ። ገባሽ? ስሚኝ፣ ይኸውልሽ እኔ እኮ ባንቺ ላይ ጨክኝ አይደለም፣ ግን ደግሞ እህቴ ስለሆንሽ ነው። ወይኔ ሀና፣ ወይኔ ጉዴ! እማዬ፣ እናቴ፣ እማ! ወይኔ ጉዴ! ሀና
እማ በእናትሽ ምን ሆነሽ ነው? ይችላል ራሱ ይችላል። ተነሽ እናቴ። ላውራሽ እፈልጋለሁ። ነይ ውጭ እንብላ። ምን ለማድረግ የሞከርሽ ነው? ገና ለገና እናቴ ማርገዝሽ እንዳታውቅ ብለሽ ልገያት አስበሽ ነው? ኧረ በስመ አብ በይ እንዴ እማዬን! ኧረ እባክሽ አታስመስይ እባክሽ። አውቄብሻለሁ። እናቴን በአንቺ ምክንያት ማጣት አልፈልግም። ሆን ብዬ ያደረኩት ነገር እኮ አይደለም። ኧረ ታዲያ ሆን ብሎ ጁስ ውስጥ መርዝ ገባ? እናቴ ጁስ እንደምትወድ እያወቅሽ ነው እንደዚህ ያደረግሽው? ሀና ይበቃሻል። እናቴን ለመግደል መሞከር ከንቱ ሰው አይደለሁም። ዝም በይ። አፋለኝ ብለሽ ደግሞ ታወሪያለሽ። እናቴ አይሻላትና አንላቀቅ። ለአንቺ ገመና ሲባል እናቴ መስዋዕት አትሆን። ሀና ይበቃሻል። እናቴን ለመግደል መሞከር ከንቱ ሰው አይደለሁም። እሺ ከምታለቅሽ ለምን የተፈጠረውን አትነግሪኝም? ምኑን ነው የምነግርህ? ቅሌቴን ነው። ይሄ ሁሉ ነገር የሆነው እኮ ደግሞ በአንተ ምክንያት ነው። ደግሞ ምን አጠፋው? በአንተ ምክንያት እኮ እናቴን አጥቻት ነበር። አሁን ትሙት ትኑር የማውቀው ነገር የለም። በህይወትና በሞት መካከል ናት። እናትሽ ምን ነው? እድሜ ላንተ። እንዳይናቸው ብሌን የሚያዩኝን ቤተሰቦችን አሰቃየዋቸው። ምን አይነት ማረባ ሰው ነኝ ግን። ማርትዬ እባክሽ አታስጨንቂ። እንደዚህ ሆነሽ ሳይሽ ባስ ይከፋኛል። የሆንሽው ንገሪኝና መፍትሄ እንፈልግ። መፍትሄ? የምን መፍትሄ እንዴ? እማዬ እኮ መርዝ ጠጥታ ልሞትብኝ ነበር። አሁንም መጨረሻውን እንጃ፣ ፈጣሪ ነው የሚያውቀው። መርዝ ማለት? መርዝ መጠጣቱ ለምን አስፈለገ? ለኔ ያዘጋጀሁትን አንተን እስከ ወዲያኛው ልሰናበት። እንዲህ እየጠላኸኝ መኖር አልፈልግም። ማርቲ ያምሻል። ስለ መጥላት ነው የምታወሪው። እኔ ልጁን ለማሳደግ ዝግጁ አይደለንም እንጂ እኮ አብረን አንሆንም አላልኩ። አሁን አንተ የማይረባ ማስተባበያ አይጠቅመኝም። እናቴን እኮ ነው ላጣት የነበረው። በጣም አዝናለሁ፣ ግን እባክሽ የማይረባ ነገር አታርጊ። ይሄም ጊዜ ያልፋል። እመኝኝ፣ ደግሞ ከፊታችን ቆንጆ ጊዜያቶች የመጡ ነው። እናቴ እማ እናቴ እማ አንቺ አስመሳይ ነሽ። አንቺ ነሽ እናቴ እንደዚህ የመሆኗ ምክንያት። ሌላ ስጋትብኝ ማየ። ዝም በይ ዝም በይ። የእናቴ ሞቷ መንስኤ አንቺ ነሽ። እገልሻለሁ። እናቴ እማ ደህና ነሽ? እማዬ እንዴት ነሽ? ተጨነቀን እኮ በጣም። አሁን ደህና ነሽ? ድጋሚ ሐኪም ቤት እንሂድ እንዴ? ደህና ነኝ አልኩሽ። አያስፈልግም ከእንግዲህ እኔ እዚህ ያለሁ። ደህና ነኝ አልኳችሁ እኮ አትጨነቁ። ከዚህ በኋላ ምንም አልሆንም። ተርፌያለሁ። ተመስገን። እማዬ በቃ እኔ የሚበላ ነገር ላዘጋጅልሽ። አያስፈልግም። የምትፈልገው ነገር ካለ እኔ አዘጋጅላታለሁ።
አንቺ ከማዬ ጎን ሆኚ እኔ አስተካክላለሁ። በቃ እውነቷን ነው። አንቺ ከኔ ጋር ሁኚ፣ እሷ ታስተካክለው። በፍጹም አይሆንም እማዬ። እኔ ራሴ ያዘጋጅልሻለሁ። ብዙ የማታውቂያቸው ነገሮች አሉ። ልጄ ምን ሆነች? እሷማ ምን ትሆናለች እማዬ፣ እቅዷ ልሳካላት አለ እንጂ። ፈጣሪ ሆይ ለምን በልጅነት ዘመን ትፈትነኛል? ለምን በማለቴ ችግር እንደሆነባት ፈቀድክ? እኔ ደካማ ነኝ። አንተ በምህረት የሆነዋል ወደምትለው ምራ። ከዚህ በላይ ማርታ እንድታዝንብኝም እንድታለቅስም አልፈልግም። እውነታውን እንድጋፈጠው ብርታትና ጥበብ ብቻ ስጠኝ። ይሄን ሁሉ ነገር ነግሬሽ ራሴን ላጠፋ ነበር ብዬሽ እንኳን አለመድሽኝም አይደል? አረ እባክሽ ይሄ ድራማሽን እንዳምንልሽ ነው የምትፈልጊው? መጀመሪያ ረገዝኩኝ ብለሽ መጣሽ። ከዛ ደግሞ ማይን ያደረግሻትን ነገር ታውቂያለሽ። አሁንም ማስመሰልሽ እንደቀጠለ ነው። ቆይ ምን አይነት እባብ ነሽ ግን አንቺ? እኔ እባብ አይደለሁም። እውነቱን ነው የነገርኩሽ። የትኛውን እውነት? ገና ስንት የምናጣራው ነገር አለ መሰለሽ። እማዬ ደግሞ ይሄን ነገር ከሰማች ምን እንደምታደርግሽ እንጃ። አትድከሚ። ልክ ነሽ። አንቺን ለማስረዳት መድከም የለብኝም። ለዚህ ሁሉ ነገር ተጠያቂዋ ደግሞ እኔ ነኝ። አዎ እንደሱ ነው ማመን። ከዛ ቅጣትሽን መቀበል። ዝም ብሎ ያልፉኛል ብለሽ እንዳታስቢ። አይዞሽ፣ አትፍሪ። ራሴን አጠፋና ቅጣቴን እቀበላለሁ። አንቺም ትገላገኛለሽ። ምን እማዝነልሽ መስሎሽ ነው እንዴ? ለምን ለእኔ ለሀና እስቲ ድብናቲ እማትረቢ ቤተሰባችንን የትም ደቅለሽ አምጥተሽ ማዋረድሽ ሳያንስ እናቴ ምንም ሳታጎድልብሽ አሳድጋሽ። አመሰግናለሁ። እንደዚህ የምታስቢልኝ አይመስለኝም ነበር። ወረት ታብዢ እባክሽ። እንደማያደርግ ሰው 10 ያትዛች። ይሄኔ ወይ አንዱ ልደፊ ይሆናል። እሱን አድርጌ ያሳይሻለሁ። የዛኔ ግን እየቆጨሽ ትኖሪያለሽ። ከዚህ ሁሉ ነገር ብገላገል ይሻላል። በማደርገው ነገር እንዳታዝንብኝ። ተስፋ ትቼ ልጁን በማያውቀው ነገር እንዳልጎዳው። ያዕቆብ እንደምትወደኝ አውቃለሁ፣ ግን በቃ ለምታስፈልገኝ ሳስራክ በጣም አዝናለሁ። መልካም ሁሉ እመኝልሃለሁ። ይቀርበል